እቺ ፊደል ነች የምታቅጥሽ። እቺ ፊደል የበ አምስተኛ ፊደል ነች። ቤ ነው የምትባለው። ቤት በይ እስኪ ቤት። አሁን ለምሳሌ ቤት የሚለው እንደዚህ ሲነበብ ቤ ከዛ ት ቤት። እስኪ በይ። በጣም አሪፍ። ስለዚህ ቤ ቤ ቤ አምስተኛ ፊደል ቤ ቤ ቤ በቡ ቢባ ቤ ቤ አምስተኛ ቤ ነች። እስክትቦታ እንለፋትና በኋላ ድጋሚ እናያታለን። አምስተኛ ፊደሎችን ወደ ታች ለማንበብ እንሞክራለን። ቀስ ቆይተን ትንሽ እነዚህን ፊደሎች እንያቸው። እነዚህ ደግሞ ሰ ነው። ትክክል ነሽ። ሰ ሱ ሲ ሳ ሴ ስ ሶ። እነዚህ ደግሞ የቸ ቤት ናቸው። እነዚህንም አንብቢልኝ። በጣም አሪፍ። ቸ ቹ ቺ ቻ ቼ ች ቾ። እሺ ከዚህ በፊት እነዚህን ፊደሎች አይተናቸዋል። ድጋሚ እንደሆነ እነዚህ ደግሞ እስኪ አንብቢልኝ። ይሄ ፊደል ማን ነው? ምንም ነገር የሌለው ነው ያልኩሽ፣ ቅጥያ ምናምን የሌለው። አሁን ለምሳሌ ቅጥያ ያላቸው እነዚህ ነ ሁለቶቹ ቅጥያ ያላቸው ከላይ ከላይ ቅጥያ ያለው ኘ ነው የሚባለው። ከጎን ቅጥያ ያለው ሀ ነው ብያለሁ። ምንም የሌለው ከሆነ ነ ነ። አሁን ከላይ ሰባቱን የላኩልሽ ነ ነው የሚባሉት። ነ ኑ ኒ ና ኔ ን ነ። ስለዚህ ኘ ሳይሆን ነ ብለሽ አንብቢ። ነ ነ ነ ነ ብለሽ አንብቢ። ነ ኑ ኒ በጣም እንደዚህ ነው። አሁን ትክክል ነሽ። ከዛ እስኪ ይህን ፊደል አንብቢልኝ። አሁን አንዴ ደግሞ ይሄ ፊደል ማን ነው? ከጎን ቅጥያ ያለው ማን ያልኩሽ? ሀ። በጣም አሪፍ። ሙሉን አንብቢልኝ ያህል። በቃ ይሄ ሙሉ ትክክል ነሽ። እሺ ከዛ እነዚህ ፊደሎች ደግሞ ተመሳሳይ ናቸው ብዬሽ ነበረ። ሁለቶችን ንገሪኝ እስኪ። አ ናቸው። ትክክል ነች። የአ ቤትንም አ ማለት ያው የአማርኛ አናባቢ ፊደል ነው። ደግሞ በተዘዋዋሪ የእንግሊዝኛ 5 አናባቢዎች አሉ እንደሚባለው፣ የአማርኛ ደግሞ 7 አናባቢዎችን የአማርኛ አናባቢ እነዚህ ፊደሎች ናቸው። ግን አንብቢልኝ የአ ቤትን ሙሉን አንብቢልኝ። በጣም አሪፍ። ትክክል ነች። እሺ አሁን እንግዲህ ከባለፈው ወዳልተማርናቸው እየደረስን ነው። እሺ ይሄን ፊደል ተምረናል። ይሄን ፊደል ማን ነው? ክ ሳይሆን ከ። ከ በይ እስኪ። ከ ከ ከ አሁን ክ እያልሽ ነው። ከ ከ በይ እስኪ። ከ ከ እስኪ አሁን ሙሉን እናንብበው። ሙሉን ፊደል እናንብበው። ከ ኩ ኪ ካ። እሺ የጀመርሽ መስሎኝ ነው። እኔ ላንብብልሽ መጀመሪያ። እሺ ቀጥይሽ። ከ ኩ ኪ ካ ከ ከ ከ ክ ኮ። ሰባተኛው ኮ። እሺ ከዛ እነዚህ ሁለት ፊደሎችን ድጋሚ አንብቢልኝ። የመጀመሪያው ከ ነው። ሁለተኛው ደግሞ ሀ። ይሄ ፊደል ማን ነው? ወ። ይሄ ይሄ ዠ። የዠን ቤት ሙሉን አንብቢልኝ እስኪ። በጣም አሪፍ። እነዚህ ሁለቶች እነማን ናቸው? ጀ። ከዛ የጀን ቤት ሙሉን አንብቢልኝ እስኪ። በጣም አሪፍ። ይሄ ማን ነው? ገ ገ። ከዛ
ይሄ ሙሉን ስናነበው ገ ጉ ጊ ጋ ጌ ግ ጎ። ድጋሚልኝ። ዋትሳፕ የሚሽን እምቢ አለ ዋትሳፕ ማለት ዋትሳፕ አላነሳም ስል በኢሞ ከዛ ያንተ ጠፋ። ኦኬ እሺ ደግሞ በጣም አሪፍ። አንድ ድጋሚልኝ። ገ ጉ ጊ ጋ ጌ ግ ጎ። በቃ ፐርፌክት። በቃ ሙሉ በስርዓት ነው ያነበብሽው። አሪፍ ነው። አሁን ዛሬ ጭንቅላቴ ክፍት ሆኖ እየሰራ ነው። በቃ ዛሬ ያናደደ ሰው የለም ማለት ነው። ተመስገን ነው። ዛሬ ነፃ ላይ ዋልኩት። ኧረ ይመችሽ ይመችሽ። እንዲህ አይነት ቀን ነው የሚፈለገው እኮ። እንዲህ አይነት ቅዱስ ቀን ድገመኝ ድገመኝ ነው መባል ያለበት። በጣም አሪፍ ጠጨ ነው። ከዛች ፊደል ማነች? ፀ ከሆነ አናቷ ላይ የላትም፣ መላጣ ነች። ፀ ነው ትባለች። እስኪ የጰ ቤት እንዳይጠፋን ሙሏን እናንብባት። በጣም አሪፍ። ፀ ደግሞ ሁለት ተመሳሳይ ፀ ፊደል አለን። ሁለቱ ፀ ነው የሚባሉት ማለት ነው። አሁን ሁለቶችን ታውቂያለሽ? ሁለቶችም ፀ እንደሚባሉ እርግጠኛ አይደለሽም? እሺ ሁለቶችም እነዚህ ሁለቶቹ ፀ ነው የሚባሉት። አሁን ለምሳሌ ይሄኛው ሙሉን ጽፌ ልላክልሽ። እሺ አሁን እነዚህ ሁለቶቹም ተመሳሳይ ናቸው። በፊደል እንደዚህ በቅርጽ ሲጻፉ ይለያያሉ። ድምጻቸው ግን ሁለቱንም በተመሳሳይ ነው። ፀ ጹ ጺ ጻ ጼ ጽ ጾ። ሁለቱንም አንብብልኝ። በጣም አሪፍ። ለታችኛውም በተመሳሳይ ድጋሚ። አምስተኛው ላይ ብቻ ትንሽ ማስተካከያ። ጼ ጼ ጽ ጾ። ጼ አሁን ለምሳሌ ይሄ አ እቺ ፊደል ማነች? አ ነች። አ ፊደል እና አንቺኛቱን አምስተኛውን አንድ ላይ ሲጻፉ አ ከዛ ጼ አጼ አጼ ይባላል። አጼ ቴዎድሮስ፣ አጼ ዮሐንስ ምናምን ተብሎ በታሪክ ስትሰሚ ጼ ነች። የፀ አምስተኛ አጼ አጼ አጼ። ስለዚህ በሁለቱም መንገድ ሊጻፍልሽ ይችላል ማለት ነው። ጼን ፊደል በሁለቷ እንደዚህ ሁለቱም ቢጻፍልሽ የመጀመሪያውም አጼ ነው የሚለው፣ ሁለተኛውም አጼ ነው የሚለው። ችግር የለም። ሌላ ጊዜ እየደጋገምኩም በመሀል እንትንቻለሁ። ሁለት ፊደል ነው የቀረች እንግዲህ ሙሉ የአማርኛ ፊደልን ለማየት ማለት ነው። ይሄ እነዚህ ንገረኝ። ፈ የመጀመሪያው ፈ ነው አይደለም? የመጀመሪያው ፈ ነው መጨረሻ። ሁለተኛው ደግሞ ፐ ፈ። ሁለተኛው ፐ። እየሰማሽ ነው? ይሰማሻል? ላይ ነው ወየ እኔ ጋር ነሽ። የመጀመሪያው ፈ ነው። ሁለተኛው ደግሞ ፐ። ሁለቶቹ ይለያያሉ። እሺ የፈን ፊደል ሙሉን እናንብበው። ፈ ፉ ፊ ፋ ፌ ፍ ፎ። እስኪ በጣም አሪፍ በጣም አሪፍ። እሺ ከዛውን ደግሞ የፐን ፊደል እናንብበው። ይሄ ደግሞ ፐ ነው። ፐ ፑ ፒ ፓ ፔ ፕ ፖ።
እሺ እናስተካክለው። አንዴ መጀመሪያ አራቶች እናነባለን እንደ በፊቱ ማለት ነው። ከሁለት እንክፈለው እና እንደዚህ ከሁለት እንክፈለው። ስለዚህ ፐፑ ፒፓ አራቱን ብቻ አንብቢልኝ። ፐፑ ፒፓ ከዛ ደግሞ ፓ በጣም አሪፍ። ከዛ ደግሞ ቀሪው ፔ ፕ ፖ ፔ ፔ ፔ ፕ ፖ ፔ ፔ ፔ ፔ ፕ ፖ አንዴ እንድገማት። ፔ ፕ ፖ አምስተኛዋ ፊደል ብቻ ፔ ፔ ፕ ስድስተኛ ፔ ፔ ፕ ፖ ሰባተኛውን እስኪ ፖ ብለሽ አስተካክዩ። ፖ ፖ ፖ ለምሳሌ ፖፖ ስትያ ፖ ፖፖ በስ ፖፖ የህፃን ልጅ ሽታቸው ምናምን የሚሸኑበት አሁን ያ ፖፖ ነው የሚባለው። ፖፖ ፖ ሰባተኛ ፊደሎችን ነው የምትጠቀሚው። እሺ እስኪ አሁን ደግሞ እኔ ልጠይቅሽና አንቺ ጻፊልኝ። በቃ አሁን አማርኛ ፊደሎችን እንደዚህ ለመጀመሪያ ጊዜ አይተሻቸዋል። ድምፃቸውም አንዳንድ ፊደሎች በተለይ የሚያስቸግሩሽ አምስተኛ ፊደሎች ናቸው። እነሱን ደግሞ ተደጋጋሚ እየጠየኩሽ እየለመድሻቸው ትሄጃለሽ። ኦኬ ስለዚህ ማንን ትጽፊልኛለሽ መሰለሽ? እሺ ሰ ፊደልን ጻፊልኝ። ሰ ኦኬ ትክክል ነሽ። ቸ ፊደል ቸ ቼ ሸ ሳይሆን ቼ። ኦኬ ትክክል ነሽ። አ ፊደልን ጻፊልኝ። አ ኦኬ ትክክል ነሽ። ሁለት ነው ያለው። አንደኛው እስኪ ሁለተኛውን አም ፈልገሽ ላኪልኝ። ጻፊልኝ። ትክክል ነሽ፣ ደርሶኛል። እሺ አሁን ደግሞ ዘ ፊደልን ጻፊልኝ። ዘ ዘ ዘ ኦኬ ትክክል ነሽ። እሺ ደ ፊደል ደ ደ ደ ትክክል ነሽ። ጠ ፊደል ጠ አንቺ የጻፍሽልኝ ጠ ነው። አንቺ የጻፍሽልኝ እኔ ያልኩሽ ጠ ፊደል ጠ። በጣም አሪፍ በጣም አሪፍ። እሺ ጸ ፊደልን ጻፊልኝ። ጸ ጸ ሁለቱንም ጻፊልኝ። ጉድ በጣም አሪፍ ነው። እሺ አሁን ደግሞ ፈ ፊደል ፈ ፈ በጣም አሪፍ። ፐ ፊደል ፐ ኦኬ ቆንጆ ነው ቆንጆ ነው። ይሄ ፊደል ማን ነው? ኘ ከሆነ ቅጥያው ከላይ ነው። እሺ ከጎን ከሆነ ሀ ነው። ሀ የታችኛው አናቱ ከላይ ካለ ኘ ነው። ይሄስ ባዶስ? ሶስቶቹ ተመሳሳይ ስለሆነ ማለት ነው በግልጽ ነ ነ ነ። እሺ እስኪ አሁን ደግሞ ምን እናደርጋለን መሰለሽ? እኔ ፊደሉን ስጠራ አንቺ ስንተኛ ፊደል እንደሆነ ትነግረኛለሽ። አሁን ለምሳሌ ሉ ማለት የለ ሁለተኛ ፊደል ነው። ሉ
ሉ ማለት አሁን ለምሳሌ እንደዚህ ስትጽፊ ለሉ ያለሽ ሁለተኛ ፊደሉ ማለት ነው ለሉ። ስለዚህ እኔ ፊደሉን ነው የምጠራው። ለምሳሌ ላን ልጠራ እችላለሁ። ከዛ ላ ስንተኛ ፊደል እንደሆነ እሱን አንቺ በቁጥር ነው የምትነግሪኝ። ላ አራተኛ ፊደል ነው። ማ ስልሽ ማም አራተኛ ፊደል ነው። ሎ ስልሽ አሁን ሎ ስንተኛ ፊደል እንደሆነ ቆጥረሽ ፊደሉን ቆጥረሽ ስድስተኛ ፊደል ወይ አምስተኛ ፊደል እንድትይ ነው የምፈልገው። ግልጽ ነው። ባለፈው እንደዚህ ጀምረን ነበረ ፊደሎችን በቁጥር መማር አልጀመርንማ። በቁጥር ስጠይቅሽ ነበረ እንደዚህ አምስተኛ ፊደል ለምሳሌ የለን አምስተኛ ፊደል ንገረኝ ያልኩና ስጠይቅሽ ነበር። እሺ ይሄ ነገር ያው በጣም አስፈላጊ ስለሆነ አሁን ለምሳሌ ኪያ ብዬ መጻፍ ብፈልግ ማለት ነው፣ ወይም ኪያ ተብለሽ ጻፊ ብትባይ ኪ የቷ እንደሆነች ስንተኛ ፊደል እንደሆነች ማወቅ አለብሽ። ያም ስንተኛ ፊደል ነው? ኪያ ሲባል ሁለት ነው ያለው። ስለዚህ ኪ ስንተኛ ፊደል እንደሆነች ያም ስንተኛ ፊደል እንደሆነች ማወቅ መረዳት አለብሽ። ይህን ደግሞ በዚህ ነው በጥያቄና በመልስ ነው የምንለማመደው። ያ ስንተኛ ፊደል ነች? ለምሳሌ ያ የ ነው አንደኛው የ ነው። ከዚህ ያ ማለት የቤተሰብ ነው። እስኪ ያ ማለት አራተኛ። እስከ አራተኛ አንብብልኝ። እስከ አራተኛው እስኪ አንብብልኝ ነገሬ። የዩይያ የዩይያ ያ አራተኛ ማለት ነው አይደል? እኔ ጋር ነሻ? ድምፅሽ ተቀየረብኝ ብዬ ነው። ማነው ደንግጦ ማነው ደውሎ ድምፅሽ ያስቀየረው? እንደዚህ ኔትወርክ። ችግር የለም። እሺ እንደዚህ ነው የምንለማመደው ማለት ነው። ይህን ነገር በየቀኑ ሁሌ መለማመድ አለብን። ያው አንቺም ለዚህ መዘጋጀት ይኖርብሻል ማለት ነው። እሺ አሁን ለምሳሌ ከመቤት ጠይቅሽና ሚ ስንተኛ ፊደል ነች? ሚ ሶስተኛ። ሚ ማለት መሙሚ ሚ ሶስተኛ ፊደል ማለት ነው። በጣም አሪፍ። አሁን እሺ ም ስንተኛ ፊደል ነች? ም አሁንም መቤት ነኝ። ም ስንተኛ ፊደል ነች? አምስተኛ ሜ ነው የምትባለው። ስድስተኛ ነች ም። አሁን የመቤት ሙሉን ስናነበው መሙ ሚ ማ ሜ ም ስድስተኛ አንዱን ዳብል አድርገን ስድስተኛ መሙ ሚ ማ ሜ ም ምን ስድስተኛ ፊደል ነው የጠየኩሽ? ስድስት ላይ ነው የጻፍኩት። እዚህ ጋር አንተ የጻፍኩ እኔ ጋር ስንተኛ እንደሆነ ታውቃለህ? አሁን የጻፍኩ አንተ ይሄ ነው። ስድስተኛ ፊደል ማለት ነው። ይሄ ነው። ስድስተኛ ወይም ስድስተኛ ፊደል ጠየኩሽ። ምን ስድስተኛ ፊደል ነው መልስሽ? ስድስተኛ ፊደል ነው። ስለዚህ ም ስትይ ያው ስድስተኛ ፊደል ይሆናል ማለት ነው። ሳ ስንተኛ ፊደል ነው? ሳ አይደለም፣ አንድ ፊደል አራተኛ። እንደዚህ ቀስ በቀስ እየለመድሽ ትይዛለሽ ማለት ነው። እሺ ትክክል ነሽ። ይሄ ሌ ፊደል ስንተኛ ፊደል ነው?
አራተኛም አይደለም አስተካክል። ቀለበት ያላቸው ፊደሎች በሙሉ አምስተኛ ፊደል ናቸው። በቀኝ በኩል ቀለበት ካለ አምስተኛ። ስለዚህ እስከ ፊደል እስከ አምስተኛ አንብቢልኝ። ላሌ ለሉሊላ ሌ ሌ ነች አምስተኛ የምትሆነው ማለት ነው። ይከብዳል። አምስተኛ ፊደል ሌ ነች። እሺ እሺ ቁ ስንተኛ ፊደል ነች? ቁ ቁ ትክክል ነች። ሁለተኛ ፊደል ነች። እሺ ላ ስንተኛ ፊደል ነች? ላ አይደለችም። ቅድም የጻፍኩልሽ ሌ ነች። አሁን የጠየኩሽ ላ ነው። ለ ነው አንደኛው። ሌ ሲሆን ላ ሲሆን ሊላ አራተኛ ፊደል ላ አይደል? እኔ የጠየኩሽ ላ ፊደል ነው። ይሄ ፊደል ይሆናል ማለት ነው። ለሉ ሊላ አራተኛ ነው። ቅድም የጠየኩሽ አምስተኛ ፊደል ስለነበረ ነው። እሺ ኪ ስንተኛ ፊደል ነው? ኪ ሶስተኛ ፊደል። ሶስተኛ ፊደል ከኩ ኪ ይሆናል ማለት ነው። እሺ አምስተኛ ፊደሎች ላይ የተወሰነ ፊደልን አንብብ እስኪ። እነዚህን ፊደሎች እናነባለን። ሄ ሌ ሜ ሴ ኬ ሌ ሜ ሴ እሺ እንደግማለን ነው። ሁለቱን ነገር ሄ ሌ ሄ ካልሽ በኋላ ሌ በስኪ ሌ ለምሳሌ ሌባ በስኪ ሌባ ሌባ ስትሆን ሌ ነው የምትይው። ድጋሚ ሁለቶችንም ሄ ሌ ሌባ ስትይ ሌባ ል አይደለም ሌባ ሌ እስኪ እንመለስበታለን። እነዚህ እናንብባቸው። እነዚህ ደግሞ ሜ ሴ መሰካሽ አንደኛ ፊደል ይሄድብሻል። ሜ ቤስኪ ምሳሌ ሜላት ስትሆን ሜላት ቤስኪ ሜ ስትሆን ሜላት። ከዛ ደግሞ ሴት ቤስኪ ሴት ነኝ። አሁን ሴት ነው የሚባለው አንቺ ሴት። ስለዚህ ሜሴ ሜላት ሴት። በጣም አሪፍ ነው። ትክክል ነው። እነዚህ ሁለቶችን እንደግማቸዋለን። ሄ ከዛ ሌ ሄ ሌ ከዛ ደግሞ እነዚህ እንደግማቸዋለን። ሜሴ በጣም አሪፍ ማስተካከያ አለ። ከዛ ደግሞ ሌላ አዲስ ፊደል ሬ ከዛ ሴ ሬ ድጋሚ ሴ ሬ ሳይሆን ሴት ስትይ ሴ
ከዛ እነዚህ ነገ ከተመቸ 2 ሰዓት መደወል እችላለሁ። በእናንተ 8 ሰዓት ከተመቸ ቀን ላይ አ ያው ችግር የለም። ቀን ላይ ይመቸኛል። ታይም ካገኘሁ ችግር የለም። ችግር የለም። በዛ ሰዓት መማር እንችላለን። የለም ማለት ነው። የለኝም ታይም የለኝም። ካገኘሁ ታይም ካገኘሁ አይ ችግር የለም። አሁን አንቺ የሚመችሽ ከሆነ አሁን ቀን ላይም ማታ ላይም ያንቺ ችግር የለውም። እሺ ደከመሽ ዛሬ?